ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ፕሮግራማችን አሁን ጀምሯል። በዛሬው የብስራት ፕሮግራማችን በ2018 የሲቢ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ቁጥሮች ምን ይናገራሉ በሚለው ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ ሰላም እንዴት አለ? ሰላም ሁሉ መልካም። እንግዲህ የ2018 የሲቢ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታዎች በአዲስ አበባ ስታዲየምና በሐዋሳ ዩኒቨርሲቲ ሜዳ ተደርገው ፍጻሜያቸውን አግኝተዋል። የመጀመሪያ ሳምንት ታዲያ ሲጠናቀቅ ብዙ ጉዳዮች አሉ። ከሜዳ ጋር በተያያዘ ያነሳነው የትናንትናው ጉዳይ እንዳለ ሆኖ ያው እንደ ጅምር ብዙ መስተካከል ያለባቸው ነገሮችን ተመልክተናል። ከሰዓት ጋር በተያያዘ በተለይ የሰዓት አወጣጡ አዲስ አበባ ስቴዲየም ላይ የሚጫወቱ ቡድኖች 7 ሰዓት ላይ የሚጫወቱ ቡድኖች እየተጎዱ እንደሆነ በግልጽ ተመልክተናል። በጠራራ ፀሐይ ነው የተጫወቱ ያሉት። ይህንንም ጉዳይ እናነሳለን። በጥቅሉ ግን ጨዋታዎቹ በአጠቃላይ ቁጥሮች ምን ይናገራሉ የሚለውን ነገር እንመለከታለን። በጨዋታዎቹ በተለይ በአዲስ አበባ ስቴዲየም የተደረጉ ጨዋታዎች ኃይል የበዛባቸው ኃይል የተቀላቀለባቸው ጨዋታዎች፣ በተደጋጋሚ በዳኞች ፍሽካ የሚቋረጡ ካርዶች የበዙባቸውና ለዳኞች ፈታኝ የሆነ ጨዋታዎችን ተመልክተናል። በዚህ ጉዳይ አጠቃላይ ቁጥሮች ምን ይናገራሉ የሚለውን ጉዳይ ምንስ ያሳያል፣ በአጠቃላይ ጅምሩ ወደፊትስ ምን ይነግረናል የሚለውን ነገር እናነሳለን። ማለት በዛሬው ስራታ ፕሮግራማችን እንግዲህ የአንደኛው ዙር 10 ጨዋታዎች ፍጻሜያቸውን አግኝተዋል። በእነዚህ 10 ጨዋታዎች እንግዲህ ምን ያህል ካርዶች ተመለከቱ፣ ተጫዋቾች ምን ያህል ጎሎች ተቆጠሩ፣ እንዴት ተቆጠሩ፣ ካለፉት አመታት ጋር ሲነጻጸር የዘንድሮ የውድድር ዘመን አጀማመር በምን ሁኔታ ላይ ይገኛል የሚለውንና ሌሎች ተያያዥ ጉዳዮችን እንደዚሁ በስፋት እናነሳለን። እንግዲህ በሁለቱ ሜዳ ነው የተደረጉት፣ የአዲስ አበባ ስቴዲየምና የሐዋሳ ዩኒቨርሲቲ ሜዳ። 3 ጨዋታዎች ባቸው ውጤት 7 ጨዋታዎች በአሸናፊነት የተጠናቀቁበት ሁኔታ አለ። ጎሎቹንም ስንመለከት አብዛኛውን እንግዲህ የሲዳማ ቡናና የወልዋሎ ዓዲግራት ዩኒቨርሲቲ ከፍተኛ ጎል የተቆጠረበት 4-1 ያለቀ ጨዋታ በ5 ጎሎች የተስተናገዱበት ጨዋታ ነው። ሌሎቹ ጨዋታዎች ግን ከፍተኛ 2-1 ሌሎቹ 1-0 ያለቁበት ጨዋታዎችንም እንመለከታለንና ከዚህ አንጻር ምናልባት እንደ አምናው የ2017 የኢትዮጵያ ፕሪሚየር ሊግ ቡድኖች 4 ወራጅ ከመሆናቸው የተነሳ ጥንቃቄን መርጠው ሲጫወቱ ተመልክተናል። አጠቃላይ አሰልጣኞችም እንደዚህ አይነት እንድምታ አላቸው። ባስተላለፈም በንግግራቸው ወቅቱም ጥንቃቄን መርጠው የሚገቡ ቡድኖች ይበዙታል። ዘንድሮም በተመሳሳይ 20 ቡድኖች መሳተፋቸውን ተከትሎ 4 ቡድኖች ናቸው የሚወርዱት። ያንን ያመላከተ ይሆን ወይ የሚል ምናልባት የመጀመሪያ ሳምንት ነው። በእርግጥ ግን እንደዚህ አይነት ጨዋታዎችን እንመለከታለን። ሞሮፍ ጥንቃቄን የመረጡበትን ጨዋታዎች በየጨዋታዎቹ ስንመለከት ነበርና ከዚህ አንጻርስ ምን ይነግረናል የሚለውን በአጠቃላይ ቁጥሮቹን እንመልከት። ማለት እንግዲህ በመጀመሪያው ሳምንት 10 ጨዋታዎች ቀደም ሲል እንደገለጽከው 7ቱ በመሸናነፍ ሲጠናቀቁ 3ቱ ባቻ ውጤት ነው የተጠናቀቁት። ምንም ጎል ያልተቆጠረበት ጨዋታ ደግሞ ኢትዮጵያ መድን ከአዳማ ያደረጉት ጨዋታ ነው። በሌሎች ጨዋታዎች በሙሉ ጎሎች ተቆጥረዋል። ይህ እንደ መልካም ነገር ሊወሰድ የሚችል ሊሆን ይችላል። 7 ጨዋታ በመሸናነፍ መጠናቀቁ በራሱ መልካም ነገር ተደርጎ ሊወሰድ የሚገባው ጉዳይ ነው። እንግዲህ በእነዚህ 10 ጨዋታዎች እንግዲህ 19 ያህል ጎሎች ተቆጥረዋል። ይህ በአማካይ 1.9 ያህል ጎል በጨዋታዎቹ ተቆጥረዋል ማለት ነው። አብዛኞቹ እንግዲህ ከ1ና ከ2 ጎል በላይ አልተቆጠሩም። አንድ ጨዋታ ብቻ ነው እንግዲህ ወደ 5 ያህል ጎሎች የተቆጠሩበት ጨዋታና ብዙ ጎሎች ተቆጥረዋል ብሎ መውሰድ አይቻልም። በ10 ጨዋታ 1.9 ማለት እንኳን 2 ነጥብ እንደማለት ነውና እነዚህ የተቆጠሩት ጎሎች ደግሞ ካለፉት 3 አመታት ጋር ሲነጻጸር ያነሰ ሆኖ እናገኘዋለን። አምና በአማካይ 2 ነጥብ ነው የተቆጠረው። ካቻምና የተቆጠረው ወደ 3.25 ነው የተቆጠረው። 2015 ላይ 2.87 ነው የተቆጠረው። ከፍተኛ ጎሎች ናቸው። ከአንድ አመት በፊት በነበሩት ጊዜያት ላይ ይቆጠሩ የነበሩት እንግዲህ በእነዛ ጨዋታዎችን ከቁጥር አንጻር ካያቸው እነዛ ጨዋታዎች 8 ጨዋታዎች ናቸው በመጀመሪያው ሳምንት ላይ ሲደረጉ የነበሩት 2015 እና 16 ላይ። በእነዛ ጨዋታዎች ግን ኦልሞስት 3
ጎል በጨዋታ የሚቆጠርበት ሁኔታ እንደነበረ መናገር ይቻላል። አምናና ዘንድሮ ግን ተመሳሳይ ሊባል በሚችል ደረጃ ነው ጎሎች እየተቆጠሩ ያሉት። 2 ነጥብ ነው እየተቆጠረ ያለው። የጨዋታዎቹን ብዛት ስትመለከት በእርግጥ አምና ሊደረግ ከሚገባው ጨዋታዎች 2 ጨዋታዎች አልተደረጉም። ያው በኢትዮጵያ ቡና ኢንተርናሽናል ጨዋታ ምክንያትና በወልቂጤ ሳቢያ 2 ጨዋታዎች ሳይደረጉ ቀርተዋል። ነገር ግን እንደዛም ሆኖ በአማካይ 2 ነጥብ ጎል ተቆጥሯል። ዘንድሮ የጨዋታው ቁጥር ጨምሯል። 10 ጎል ነው፣ 10 ጨዋታ ነው የተጫወቱት። ነገር ግን እየተቆጠረ ያለው ቀደም ሲል እንደገለጽከው 1.9 ነው እና ይህን ስታይ ጎሎቹ እያነሱ እንደመጡ ጨዋታዎቹ ጥንቃቄ የበዛባቸው እንደሆኑ ያሳያልና አምናም ዘንድሮም ወራጅ ቡድኖች 4 ከመሆናቸው ጋር ተያይዞ ቡድኖች ጥንቃቄ ያለበትም በብልሃት ያገኟት ክፍተት ጎሎች አስቆጥረው ውጤታቸውን አስጠብቀው የመውጣት ነገር ትመለከታለ። አብዛኛው ጨዋታዎች ላይም አሁን የተመለከትከው 1 ጎል ነው በብዛት እየተቆጠረ ያለውና ያ የሚያሳየው ምን ያህል ጥንቃቄን መርጠው ቡድኖች እንደሚጫወቱ ነው የሚነግርክ። በቀደሙ በደርቢ ጨዋታ ራሱ ስትመለከት በ1 ጎል ልዩነት ነው የተጠናቀቀውና ሁለቱም በተለይም ቅዱስ ጊዮርጊስ ጨዋታውን በጣም በጥንቃቄ ለመወጣት ከመምረጡ የተነሳ የመጀመሪያው 45 አይተ ከሆነ ጎሎች ሳያስተናግድ ለመጨረስ እንደ ስትራቴጂ ነድፈው የመጡትና ከረፍት በኋላ ግን ጨዋታቸውን ቀይረው ወደ ማጥቃት እንቅስቃሴ ውስጥ ገብተዋል። በእርግጥ ካገኙት አጋጣሚዎች ከመከሩት ሙከራ አንጻር 1 ጎል በቂያቸው አልነበረም። ከዛ የተሻለ ጎል ሊያስቆጥሩ የሚችሉበትን እድል ማግኘት መፍጠር ችለዋልና ነገር ግን ጨዋታው የተጠናቀቀው 1-1 ነውና አሁን በየትኛውም አጋጣሚ ጎሉን አግባ። ስለዚህ ያችን አጋጣሚ ግን ቲሞች አስጠብቀው መውጣትን ነው ምርጫ የሚያደርጉትና ዘንድሮ ውድድር ላይ አምናም በነበረው ውድድር ላይ 4 ከመሆኑ ጋር ተያይዞ ብዙ ቡድኖች ስጋት አላቸው። ማን ሊወርድ ይችላል የሚለውን መገመት አትችልም። ስለዚህ ከዛ ጋር ተያይዞ ጎሎቹ እያነሱ እንደመጡ በደንብ መናገር ይቻላል። ጎሎቹ በየትኛው ሰዓት ነው የተቆጠሩት የሚለውን ከተመለከትን ደግሞ ከተቆጠሩት 19 ጎሎች 10 ያህሉ ጎሎች የተቆጠሩት በመጀመሪያዎቹ የጨዋታ ክፍለ ጊዜያቶች ውስጥ ነው። ለምሳሌ በመጀመሪያው 15 ደቂቃ 5 ጎሎች ተቆጥረዋል። ከረፍት እንደመጡ ባለው 15 ደቂቃ ደግሞ እንደዚሁ 5 ጎሎች ተቆጥረዋል። 10 ጎሎች የተቆጠሩት በእነዚህ ወሳኝ ሰዓቶች ናቸው። ይሄ ምን ያመለክታል ሚለው ነገር ስትመጣ ቡድኖች ጨዋታው እንደተጀመረው ወደ ሪትም ለመግባት በጣም ጊዜ እንደሚፈልጉ የኮንሰንትሬሽን የቅንጅት ችግር እንዳለባቸው ያሳያል። ይሄ ደግሞ ከዝግጅት ነጸብራቅ ነው ብሎ መውሰድ ይቻላልና ብዙ ቡድኖች እንደዚህ አይነት ነገር ያጋጠመ አብዛኛው በኢትዮጵያ ፕሪሚየር ሊግ ላይ ወደ ኋላ ሄደ ብዙ ቁጥሮችን ብትመለከት ትልቁ ሰዓት ያለው የመጨረሻው 10 ደቂቃ 15 ደቂቃ ላይ ነው ጎሎች በብዛት የሚስተናገዱት ኢትዮጵያ ፕሪሚየር ሊግ ላይ። አሁን ግን ዘንድሮ ላይ ግን ከጅምሩ ላይ በእነዚህ 2 ደቂቃ ሰዓቶች ላይ ጎሎች ይስተናገዳሉ። ብዙ ጊዜ ያው የትኛውን ቡድን ጨዋታው እንደተጀመረ ጨዋታውን ለመቆጣጠር የሚያደርገው እንቅስቃሴ አለ። ከረፍት በኋላም ስትመጣ የነበረውን ውጤት ለመቀየር የተመራ ጨርሶ ከሆነም ያንን ለመቀየር ጎሎች ሳያስቆጥር ከቀረም ከመጀመሪያው ጀምሮ ጎሎችን የመፈለግ ነገር አለ ቡድኖች ጋር። በዛው መጠን ደግሞ አንዳንዶቹ ደግሞ ወደ ሪትም ለመግባት ጊዜ የሚፈልጉ እንደሆነ ያሳያል። ይህ ከዎርሚንግ አፕ ጋር ተያይዞም የሚመጣ ነገር ነው። ተጫዋቾች በደንብ በአግባቡ ዎርሚንግ አፕ ማድረግ ካልቻሉ ይህ መነቃቃት የሚባለው ነገር ተጫዋቾች ወደ ሜዳ ሊገቡ ሲሉ ሙዚቃ የሚያዳምጡት የሚጨፍሩት ምናምን የሚሉት ከዚህ ጋር ተያይዞ ሊመጡ የሚችሉ ቶሎ ብሎ ወደ ሪትም ለመግባት የሚያደርጉበት አንዱ ዘዴ ነው እና ያርጋ ክፍተት እንደነበረ ትመለከታለና እነዚህ ነገሮች እንግዲህ በቀጣይ በጨዋታዎች ላይ እየተቀየሩ ይሄዳሉ ብዬ አስባለሁ። ሌሎችም ቁጥሮች የሚናገሩት ነገር አለ፣ እሱንም እናነሳለን። መልካም። ሌሎቹ ምናልባት የጎሎቹን ቁጥሮች አንስታችኋል። የጨዋታዎቹን ሁኔታም ወደ ኋላ ምናልባት አንዳንዶቹን መልከታችን የምናጋራ ይሆናል። ግን ከዛ በፊት
ዋናው ትኩረት ስቦ የነበረው ነገር ይሄ ፊዚካል ባትል የበዛበት ጨዋታዎችን የተመለከትንበት ሁኔታ በእጅጉ ከባድ ነበረ። በተለይ ደግሞ በዳኞች ፍሽካ ተደጋጋሚ ጨዋታዎች የሚቋረጡበት ካርዶች የበዙበት ጨዋታ አዲስ አበባ ስቴዲየም ላይ የተደረጉት ደግሞ እነዚህኞቹ ብዛት ያላቸው ናቸው። 5 ጨዋታዎች አዲስ አበባ ተደርገዋል። ከ5ቱ ጨዋታዎች 3ቱ ቀይ ካርድ አላቸው። ይሄ ደግሞ ትልቅ ቁጥር ነው በቀይ ካርድ ደረጃ። ቢጫ ካርዶችም ከዛ በላይ ላቅ ያለ ቁጥር ያላቸው ናቸው ቢጫ ካርዶችንም ስንመለከትና ከዚህ አንጻር ምናልባት ያነሳነው ነገር አለ የጥንቃቄን መምረጥ እንዳለ ሆኖ ግን በተለይ ደግሞ ይሄ ከዝግጅት ማነስ አንጻር ፊዚካሊ ፊት አለመሆን ወይም ደግሞ ከእረፍት መምጣት በጉልበትን የቀላቀለ ጨዋታ መጠቀም ያ የሚያስከትለው ነገር እንዳለ ሆኖ ይህንን ነገርን ብንመለከተው መልካም ነው። አንዳንዶቹ ፋውሎች ደግሞ በእጅጉ ዘግናኝ የሆኑ ፋውሎች አሉ። ምናልባት ሁለቱን ፋውሎች በልዩነት ወደ በኋላ ላይ እናነሳቸዋለን። የሀይደር ሸረፋ ቀይ ካርድ እና የኤልያስን ቀይ ካርድ ወደ በኋላ ላይ የምናነሳቸው ይሆናል። ግን እንደ አጠቃላይ እነዚህን የኃይል የቀላቀሉ ጨዋታዎችን እንመልከታቸው እስኪ። እውነት ለመናገር በዚህ 10 ጨዋታዎች ላይ በሚገርም ሁኔታ በአንድ ጨዋታ በአማካኝ ቁጥሮች ስትመለከት በአንድ ጨዋታ 31 ጥፋቶች ይፈጸማሉ። ጨዋታው በአጠቃላይ በ10ሩ ጨዋታ ወደ 310 ያህል ጥፋቶች ሲፈጸሙ እንደነበር መረጃዎች ይናገራሉ። ይሄ በጣም ዘግናኝ ቁጥር ነው። በየጨዋታው ምን ያህል ፊሽካ ይነፋ እንደነበረ ምን ያህል ስለዚህ ከ90 ደቂቃው የሚጫወቱበት የጨዋታ ሰዓቱን ስትመለከት ራሱ በጣም 300 ምናምን ጨዋታ ከባድ ነው። ምንም ነገር ጨዋታዎቹ ኃይል የቀላቀለባቸው ናቸው። ይሄ በመሰረታዊነት ከረፍት መምጣታቸው ከዝግጅት መምጣታቸው አንዱ ምክንያት ተደርጎ ይወሰዳል። ሁልጊዜ ከዝግጅት ስትመጣ በአብዛኛው ሁሉም ጉልበት አለው። ስለዚህ ሁሉም ጉልበቱን ለመጠቀም የመፈለግ ነገር አለ። የመጀመሪያ ጨዋታ ነው። የመጀመሪያ ጨዋታን ማሸነፍ በቲም ስነ ልቦና ላይ በቀጣይ ጉዞ ላይ የሚያሰጠው ጥቅም አለ። ስለዚህ እነዚህን ነገሮች ግንዛቤ በማስገባት የሚፈጸሙ ጥፋቶች ናቸው። በዚህ ደረጃ ዳኞችም መዘጋጀት ይጠበቅባቸዋል። አንዳንዴ እንደ ሁኔታው አይደለ ጨዋታዎች ማኔጅ የምታደርገው። ስለዚህ ከዚህ ጋር ተያይዞ አንዳንድ ዳኞች አንዳንድ ጨዋታዎች ላይ የኃይል አጨዋወቱን ራሳቸው ወደው ፈቅደው የለቀቁ አሉ፣ በኋላ መቆጣጠር ያቃታቸው አሉ። ስለዚህ አንዳንዱ ከዳኝነት ችግር ጋርም የተያያዙ ናቸው። ገብቷል። እንደዚህ አይነት ጨዋታዎች ሲኖሩ ቲሞች ከየት እንደሚመጡ ይታወቃል። ስለዚህ በዛ ደረጃ ዳኞችም አዌር መሆን መቻል ያስፈልጋል። ስለዚህ አንደኛው የዳኝነት ችግር ነው። በዋናነት ግን የቲሞቹ ችግር ቀደም ሲል እንደገለጽከው አንዳንዶቹ ቲሞች ከዝግጅት ጋር ተያይዞም ክፍተት እጥረት አለባቸው እና ከዛ ጋርም የተያያዘ ችግር እንዳለ ትመለከታል። በአጠቃላይ ግን 310 ጥፋቶች በዚህ የመጀመሪያ ሳምንት ላይ ተፈጽሟል። ይሄ እጅግ በጣም ዘግናኝ የሆነ ቁጥር ነው። በዚህ ምክንያት እንግዲህ ወደ 3 ያህል ቀይ ካርዶች በዚህ ሳምንት ተመልክተናል። ከተመለከትናቸው 3 ቀይ ካርዶች ግን የሁለቱ በጣም የሚያሳዝን የሚያሳፍር ነበር። ይሄን በደንብ መናገር የሚያስፈልግ ይመስለኛል። በነገራችን ላይ ጥፋቱን የፈጸሙት ሀይደር ሸረፋ እና ኤልያስ አህመድ በባህሪያቸው በዚህ ደረጃ የሚታወቁ ተጫዋቾች አይደሉም። ፍጹም የተረጋጉ በጣም በዲስፕሊን የታነጹ መልካም ልጆች ናቸው። እኔ እንግዲህ እዚህ ሊግ ላይ ሲጫወቱ ከመጀመሪያው ጀምሮ ማቃቸው ተጫዋቾች ናቸውና በዚህ ባህሪ በፍጹም አላቃቸውም። በሜዳም ከሜዳም ውጪ ያላቸው ባህሪ በጣም ተመሳሳይ ሊባል የሚችል በጣም ዲስፕሊን ብዬ ከምጠራቸው ተጫዋቾች አንዱ ናቸው። በትላንትናው ዕለት ግን ሁለቱም ተጫዋቾች የፈጸሙት ጥፋት ፍጹም ከነሱ የማይጠበቅ ትልቅ ስህተት ወንጀል ነው የፈጸሙት በተጫዋቾቹ ላይ። ፈጣሪ መቼም ጠብቋቸው ተጫዋቾቹ እንግዲህ አላውቅም። ከዛ በኋላ በተለይም በጣም የምንወደው ወጣቱ ለሀገር ወደፊት ትልቅ ስራ ይሰራል ብለን የምንለው ወገኔ ገዛኸኝ እንግዲህ
በዛሬም ስልክ ደውዬ ነበር ለማጣራት ግን ስልኩ ዝግ ሆኖ አላገኘሁትም። ነገር ግን የሱ ካርድ ያላሰጠ ጨዋታ ነው። ካርድ ያላየበት መትረፍ ከቻለ የሚገርመውም እሱ ነው። ምናልባት ዳኝነቱን ጥያቄ ውስጥ የሚያስገባ የነበረው የሱ ጥፋት እዛ ላይ ካርድ ያለመሰጠቱ የመጀመሪያው ጥፋት ላይ ሃይደር ላይ እርምጃ መውሰድ ያስፈልግ ነበር። ምክንያቱም ሃይደር የሄደው በውስጥ እግሩ በደንብ ስለዚህ እሱ ስህተት ነበር። እሱ ብቻ አይደለም ሁለተኛው ላይ ካሌብ ላይ የፈጸመው ጥፋት ደግሞ የበለጠ ከሃይደር የማይጠበቅ እንግዲህ ሃይደር በኢትዮጵያ ፕሪሚየር ሊግ ላይ ባለፉት ሶስት ጊዜያት ኮከብ ዋንጫ በወሰደ ቡድን ውስጥ የተጫወተ በኢትዮጵያ ብሔራዊ ቡድን ውስጥ የተጫወተ በካፒቴንነት እያገለገለም ያለ ትልቅ ተጫዋች ነው። እሱ በዚህ ደረጃ ጥፋት የሚፈጽም ከሆነ ሌሎቹ ምን ሊያደርጉ ነው? ኦልሬዲ የተደረገበት ነገር እውነት ነው፣ ሊያበሳጭ ይችላል። ካሌብ የገባበት አገባብ ልክ አልነበረም። በሁለት እግሩ ነው የገባው። ካሌብ የገባው አገባብ ልክ አይደለም። ካሌብ ወጣት ተጫዋች ነው። ወደፊት ጥሩ ደረጃ ሊደርስ የሚችል ተጫዋች ነው። ጥሩ ክህሎት ያለው፣ ጥሩ ጥንካሬ ያለው ኳስ ተጫዋች ነው። ነገር ግን አንዳንድ ጊዜ አጨዋወቱ በረከት ካሌብ አጨዋወቱ ወደፊት ራሱንም ለአደጋ የሚያጋልጥ ነው የበረከት ካሌብ አጨዋወት። ይሄ አሰልጣኝ ገብረመድህን ኃይሌም ሊያርሙት የሚገባ እሱም ራሱን ሊያርም የሚገባ ነገር ይመስለኛል። ብዙ ጊዜ በጣም ጨካኝ ሆኖ አግሬሲቭ ነው እና ያ ወደፊት ለራሱም አደጋ ሊያመጣበት ይችላል ብዬ አስባለሁና የእሱ ስህተት እንደተጠበቀ ሆኖ ነገር ግን ከዛ በኋላ ሃይደር ሸረፋ ግን የወሰደው አጸፋዊ ምላሽ ልክ አልነበረም። በቃ በትክክልም ነው ጥፋተኛ እንደሆነም አውቆታል። ምንም መጨቃጨቅም መነጋገርም አልፈለገም። ቀጥ ብሎ ወጥቷል። በዚህ ልናከብረው ይገባል። በቃ ከሱ የሚፈልገው ዳኛውም በቢጫ ነው በሁለት ቢጫ ነው ከሜዳ ያስወጥ ቀጥታ ቀይ ካርድ አልሰጡትም። ዳኛው በራሱ ግን ያ ጥፋት ምናልባት ቀጥታ ቀይ ካርድ የሚያሰጥበትም እድል ይኖራል ብዬ በክርን ነው ቀጥታ የተማታው። ይመቱታል። ምንም እሱ ቀጥታም ቀይ ካርድ ሊያሳየው የሚገባ ነው። ግን ያው ተጫዋቹ ሃይደር ሸረፋ ነውና ዳኛው ላይ ተጽዕኖ አላረገባቸውም አልልም። ሁለቱም ጊዜ ላይ ዳኛው ተጫዋቹን ለመጠበቅ የሄዱበት መንገድ ልክ አይደለም። በእንደዚህ አይነት ጥፋት ማንም ይሁን ልታልፈው አይገባም። ልታልፋቸው የሚገባቸው ብዙ ጉዳዮች አሉ። ይሄ ግን በቀጥታ ኃይለኛ ልጆች ጉዳት የሚያመጣ አካሄድን ሁለቱ ግን ጊዜ ሃይደር ይፈጸሙ። ስለዚህ በዛ ዳኛው መጀመሪያ ላይ ስለተሳሳቱ እኛ ሀገር አንዴ ከተሳሳት በቃ ባላንስ ለማድረግ የሚሄዱት ርቀት ነው ሁልጊዜ ጨዋታ የሚያበላሸው ዳኞቹ ላይና ዳኛው ይህንን ለሌላ ጊዜ ያርሙታል ብዬ አስባለሁ። ነገር ግን ዞሮ ዞሮ ሃይደር ሸረፋ የፈጸመው ጥፋት ይቅር የማይባለውና በቀጣይ ከሃይደር የምጠብቃቸው ነገሮች ይኖራሉ። እንደዚህ አይነት ጥፋቶችን ከመፈጸም ለሌላውም አርአያ መሆን ስላለበት ይቅርታም እሱ ተጫዋቹን ብቻ ሳይሆን የስፖርት ቤተሰቡንም ይቅርታ ሊጠይቅ ይገባል። ከሱ ማይጠበቅ ነገር ነው እየፈጸመው። ሃይደርን በእንደዚህ አይነት ሚና አላየነውም እስካሁን በተጫወተባቸው ጊዜያቶች እንደዚህ አላየንም። በተለይ ደግሞ ከአንድም ሁለት ጊዜ የደጋገመባቸው ነገሮች ቀጥታ የሄደባቸው ነው የሚያስመስሉት። እኔ ለምን እንደሆነ ይገባኛል። ነገር ግን በዚህ ደረጃ ገብቶኛል የለበትም። በቃ ትልቅ ተጫዋች ነው እሱ። ከመድን ነበረ መድን መቀጠል ይፈልግ ነበር፣ መጫወት ይፈልግ ነበረ። ነገር ግን በተለያዩ ምክንያቶች ባለመስማማት ከመድን ወጥቷል። በእንደዚህ ሁኔታ ስትወጣ ብዙ ጊዜ ብዙ ተጫዋቾች ቀጣይ ጨዋታ ከቀድሞ ቡድናቸው ጋር ሲያደርጉ የተለየ ስሜት ይዘው ይመጣሉ። የጨዋታውን ይቀይሩታል። በትላንቱ ጨዋታ ላይም እሱ ብቻ አይደለም አቡበከር ሳኒም ከፊት አለ። ስለዚህ በተወሰነ ደረጃ እኮ የጨዋታውን ግለት ጨምረውታል። ልጆች ያነሳሱ ነበር፣ ምን ይሉ ነበር። ስለዚህ እንዲህ አይነት ነገር ይጠበቃል። ግን ጤናማ ነው መሆን ያለበት። በዚህ ደረጃ መሆን የለበትም። በተለይ ደግሞ ሃይደር ላይ ሲሆን ደግሞ ምክንያቱም ይሄ ህዝብ እሱን ያከብራል፣ ይወዳል። ስለዚህ የአምና የውድድሩ ኮከብ ተጫዋች ነው። ስለዚህ ለብዙዎች አርአያ መሆን ያለበት እግር ኳስ ተጫዋች ነውና ከሱ የሚጠበቀውን ነገር ባለማድረጉ ለታዳጊዎቹም ለወጣቶቹም
አሪያ መሆን ስላለበት ይሄ ሃይደር ምንም ጥያቄ የለውም። ሃይደር ምናልባት ብዙ ሰዎች ይህንን በተደጋጋሚ እያነሱት ነው የሚገኙት። ምናልባት ይህንን ማንሳታቸው ልክ ነው ብዬ ነው ማምነው በሃይደር ምክንያቱም ሃይደር ላይ የሆነ ነገር ለማለት ብቻም ሳይሆን ሃይደር የሆነ ልጅ ነው። በኢትዮጵያ እግር ኳስ ውስጥ ከሚታወቁ እግር ኳስ ተጫዋቾች መካከል እስካሁን እየተጫወቱ ካሉ እግር ኳስ ተጫዋቾች መካከል አንደኛው ነው። የዓመቱ ኮከብ ተጫዋች ነው። የዓመቱ ኮከብ ተጫዋች ተብለ እንደዚህ አይነት ባህሪዎችን ስታታይ አለመተቸት አትችልም። ምክንያቱም ከስር የሚመጡት ልጆች አሉ። የኢትዮጵያ እግር ኳስ ብዙ ሰዎች ያነሳሉ። የኢትዮጵያ እግር ኳስ መሰረት የሃይደር አጫዋች የኢትዮጵያ ለምናስበው የሃይደር የኢትዮጵያ እግር ኳስ ፍልስፍና መሰረት ነው ብሎ ብዙ የሚከራከሩ ሰዎች አሉ። እንደዚህ የሚከራከሩለት ሰዎች እንደዚህ አይነት ጥፋቶችን ሲሰራ ደግሞ ሆን ብለህ እንደዚህ አይነት ጥፋቶችን በሚያስመስል መልኩ ስትሰራ አለመተቸት አይቻልም እና ሃይደር ይህንን ነገር በደንብ ሊቀበለው ይገባል፣ ትችቱን ሊቀበለው ይገባል ብዬ ነው የማስበው። ምክንያቱም ሁለቱን ጥፋቶች በጣም ጥፋቶች ናቸው፣ ኃይለኛ ጥፋቶች ናቸው የሰራቸው ጥፋቶች እና ብዙዎች ቢተቹት ልክ ነው ብዬ ነው ማምነውና ያንን ነገር ሊቀበለው ይገባል ሃይደር የሚል ሐሳብ በዚህ ካልተተቸኩ በሌላ በምንም ሊተች አይችልም። እርግጠኛ ነኝ ሃይደርም በዚህ ቅሬታ ይሰማዋል ብዬ አላስብም። ምክንያቱም በደንብ ብዙ ነገሮችን ማገናዘብ ማወቅ የሚችል ኳስ ተጫዋች ነው። ይኸው መቼም ደጋፊ ስትሆን ለአንድ ሰው ጭፍን ብለህ የመደገፍ ነገር የትም አያደርስም። እሱ በነሱ ደረጃ ጭፍን ያለ ይሆናል ብዬ አላስብም። ከኔ ጀምሮ ይኸው እንተቸዋለን። በቃ ትክክል አይደል። ከዚህ በላይ ሊያስተች የሚችል ነገር ምንም ነገር የለም። በቃ ትልቅ ጥፋት ፈጽሟል። ይሄ መቀበል ግዴታ መቀበል ብቻ አይደለም፣ ወጥቶ ይቅርታ መጠየቅ መቻል አለበት። ምክንያቱም ብዙ ታዳጊዎች እሱን አርያ እያደረጉ ነው። አሁን ላይ የኢትዮጵያ ፕሪሚየር ሊግ ኮከብ እግር ኳስ ተጫዋች ሃይደር ሸረፋን። ስለዚህ ማንም ታዳጊ አሁን ላይ ብትጠይቀው ሃይደር ሸረፋን ያውቃል። ሃይደር ሸረፋን መሆን ይፈልጋል። ስለዚህ ይሄ ባለበት ሁኔታ ሃይደር አሁን ላይ ለምን ተተቸው ብሎ ካለ ከባድ ነው ቢሆነው፣ ከባድ ነው መተቸት። ትችቱ ከዚህም ሊበልጥ ይችላል። አንዳንድ ወገኖች የሚገልጹበት መንገድ ከባድ ሊሆን ይችላል። በቃ መቀበል ነው። ሁል ጊዜ ሙገሳ ብቻ ልታገኝ አትችልም። ሁሌም ለሙገሳ የተቀመጠም የለም። ትችት ጥፋቶች ሲያይ ሁሉም ሰው ይተቻል። ሲያደንቀው እንደነበረ ጥሩ ሲሰራ እንዳደነቀ ሁሉ ሲያጠፋም ይተቻል። ይህንን ይቀበላል ብዬ ነው ማስበው። ሌላው ግን ኤልያስ አህመድ በቃ ኤልያስ አህመድ እንደውም ብዙ ጊዜ ጥፋት የሚሰራበት እንጂ ጥፋት የሚሰራ ተጫዋች አይደለም። በባህሪው በችሎታው ካየው ኳስ ይዞ መጫወት የሚችል ነው። በእግር ኳስን በእውቀት ለመጫወት የሚጥር እግር ኳስ ተጫዋች ነው ኤልያስ አህመድ። ነገር ግን ትላንትና የሰራው ጥፋት ግን በጣም የሚዘገንን ነውና በነገራችን ላይ አንዳንድ ጊዜ እግር ኳስ እንደዚህ ነው፣ ቅጽበታዊ ነው ውሳኔ። በቃ ሳታውቀው በስሜት የምትወስናት ውሳኔ ነች እና ኤልያስ አህመድ ሲሄድ ገና ታውቆታል። ግን በቃ እንዲወስኗል። ከወሰነ መመለስ አይችልም። ከገባ በኋላ ራሱን ያዘው ሳይል ይዟልና ያ ትልቅ ነገር ነው። በቃ ተጸጽቷል ወዲያው። በቃ ማንም እንትን እስኪለው ድረስ አልጠበቅም እና ያደረገው ውሳኔ ይኸው እግር ኳስ ላይ እንደዚህ አይነት ነገር ያጋጥማል። እኔ የክንዱ ባየልኝ ግብ አስቆጣሪ የመጀመሪያው ግብ አስቆጣሪ እሱ ነው ለባህር ዳርና ያ ጥፋት ከተሰራበት በኋላ ተመልሶ ሜዳ ላይ በመጫወቱ እኔ ግራ ነው የገባኝ። ማለት ጥፋቱ በጣም ኃይለኛ ጥፋት ነው የገባበት። ሙሉ ለሙሉ ነው እግሩን ያገኘው። ሙሉ ለሙሉ እግሩና እግሩ ከእግሩ ላይ ነው ያረፈው። ግን ተመልሶ የመጫወቱ ነገር ምናልባት ቅድም እንዳነሳ ነው ከረፍት መተው ስለተጫወቱ የልጆቹ ጥንካሬ ኑሮት ነው ብዬ እስክደል ድረስ ግን በኋላ የማግኘት እድሉ ነበር ሲያገኘው ህመሞች እንዳሉበት ነው። ምናልባት በቀጣዩ ጨዋታዎች ላይ ተጽዕኖ ሊያሳርፍበት እንደሚችል የሚታይ ነገር እንዳለው ነገር ምን መሰለ ኤልያስ ልማታ ብሎ አስቦ ያደረገው ነገር አለመሆኑ ይመስለኛል። ኤልያስ ከገባ በኋላ እንትኑን ለመቀነስ ኃይሉን የቀነሰው ይመስለኛል። ገብቷል። አንዴ ተንሸራቷል። ግን ከተንሸራተተ በኋላ ግን ሲሄድ በጣም ኃይል አልነበረው። ለዛ ይመስለኛል እንጂ ኤልያስ እንደዛ ሁለት እግሩን እንደሄደ መሰበር ነው የነበረበት። ልጁ እንዳልከው ከዝግጅት መመለሱ ጥንካሬው አለ። ኃይሉ ደግሞ የኤልያስ በተወሰነ ደረጃ የቀነሰ ይመስለኛል እንጂ በሁለት እግር ስትሄድ ብዙ ጊዜ ተጫዋቾች የመሰበር አደጋ ነው የሚያጋጥማቸው፣ እንቅስቃሴ የማይቀጥሉ እና ለዛ ይመስለኛልና ኤልያስ አስቦ አልሞ ያደረገው በል ተነሳስቶ ያደረገው ቅጽበታዊ የሆኑ ውሳኔዎች እግር ኳስ ላይ ያጋጥማሉ። ያም ቢሆን ግን በየትኛውም ደረጃ
የትኛውም ሁኔታ ውስጥ ብትሆን በዚህ ደረጃ ሁለት እግር የተከለከለ መሆኑን እያወቅ መሰንዘር ተገቢና ትክክል አይደለም። ከኤልያስ አህመድ ኤልያስም ቀላል ልምድ ያለው እግር ኳስ ተጫዋች አይደለም። በተለያዩ የኢትዮጵያ ፕሪሚየር ሊግ ክለቦች ውስጥ ተጫውቷል። 10 ዓመት ያህል በዚህ ሊግ ላይ አለና ስለዚህ ኤልያስ አህመድ የሚያደረገው ነገር ተገቢና ትክክል አይደለም። ሌሎችም ከዚህ በኋላ ይሄ እንደዚህ አይነት ነገር መማር ይጠበቅባቸዋል። የኢትዮጵያ እግር ኳስ ተመልካች ስቴዲየም የሚገባው በቴሌቪዥን ጨዋታዎችን የሚከታተለው እንደዚህ አይነት ጨካኝ የሆኑ ጥፋቶችን ለመመልከት አይደለም። ስለዚህ ከዚህ ይልቅ በተቃራኒው ጥበብን ሊያሳዩት ነው የሚገባውና ሌሎች ተጫዋቾችም ከዚህ ትምህርት ይወስዳሉ ብዬ አስባሉና እንደዚህ አይነት ጥፋቶች በቀጣይ ጨዋታዎች ላይ እንዳይደገሙ አሰልጣኞችም፣ የቡድን ካፒቴኖችም፣ አመራሮችም አወዳዳሪው አካልም በዚህ ደረጃ ትንሽ ማስተማር የሚፈልግ ይመስለኛል። ዳኞችም ጨዋታዎች ወደዚህ እንዳያመሩ ተገቢውን ጥንቃቄና ትኩረት ማድረግ ያስፈልጋቸዋል። ለእንደዚህ አይነት ጥፋቶች መሰል ጥፋቶች እርምጃቸው በጣም ጨካኝ መሆን አለበት ብዬ አስባለሁ። አንዱ የጨዋታውን ውበት የሚጠብቁት ዳኞች ናቸውና እንደዚህ አይነት ነገር ላይ ተገቢው ጥንቃቄ ቢደረግ መልካም ነው። እንደ አጠቃላይ ግን እነዚህን ሁለት ጥፋቶች በዋናነት አነሳን እንጂ በእነዚህ ጨዋታዎች በሙሉ በየጨዋታው 30 ጥፋቶች በጣም ብዙ ነው። በቃ ኳስ ጨዋታ ሳይሆን ድብድብ ነበር የሚታየውና ይሄንን ሁሉም አሰልጣኞች ከግምት መውሰድና በቀጣይ ጨዋታዎች ላይ ማረም ይጠበቅባቸዋል። የሁሉም ባለድርሻ አካላት ስራ ይፈልጋል። ስለዚህ እግር ኳስ ነው የምንፈልገው። ስለዚህ እግር ኳስ ሊያሳዩን ይገባል እንጂ እርግጫ፣ ድብድብ ልናይ አይደለም እንትን ያለውና በዚህ ረገድ በቀጣይ ጨዋታዎች ላይ እየቀነሰ ይመጣል የሚል ሀሳብ ይኖራል። ምናልባት ሁለተኛውን ጉዳያችን እናንሳ። የሜዳውን ጉዳይ ምናልባት በ7 ሰዓት የመጫወቱ ነገር የአወዳዳሪው አካል እንዴት አስቦታል የሚለውን ነገር ማንሳቱ በነገራችን ላይ አንዱ ችግር በተለይ አዲስ አበባ ስቴዲየም ላይ ያለ ችግር የሜዳ ችግር ውሳኔን ያበላሻል። ለውሳኔ መሳሳት አንዱ ችግር የሚሆነው ሜዳዎቹ ኳሶች በትክክል እንዲንሸራሸሩ የሚያደርግ አይደለም። አባጣ ጎባጣ አለው። አንዳንዱ አፈር አለው። ኳሱ ይፈጥናል ብለህ ስትል ያቀዘቅዘዋል። አንዳንዱ ላይ ይነጥራል። ስለዚህ እነዚህ አይነት ነገሮች አንዳንዴ ተጫዋቾች ባላንስ ራሳቸውን እንዳያደርጉ በኳስ ግምታቸው እንዲሳሳት ምናምን ያደርጋልና እነዛ ደግሞ ወደ ኃይል ነው። አሁን ለምሳሌ ኳሱ ይመጣል ብለህ ስትጠብቅ የሚቀርብ ከሆነ ቀጣይ እርምጃ ከሚሆነው የኃይል እርምጃ ነው። ያ ደግሞ ጉዳት ያደርሳል። ገብቷል? ኳሱ መሀል ላይ ቀርቷል። ስለዚህ ያኛው ይዞብህ ሊሄድ ነው፣ ጎል ሊገባ ነው። እዚህ ያ እንዳይሆን ስትል የምትወስደው እርምጃ ኃይል የተቀላቀለው ይሆናል። ያ ደግሞ ለጉዳት ያጋልጣልና ብዙ ጊዜ የሜዳ ጥራት የሚባለው ከዚህ አንጻር የሜዳ ጥራት የኳስ ፍሰቱ ጥሩ እንዲሆን ብቻ ሳይሆን ተጫዋቾች በሰላም ወደ ሜዳ ገብተው በሰላም እንዲወጡ ስለሚያስፈልግ ነው። ስለዚህ ከዚህ አንጻር አንዱ የሜዳ ችግር የሚለውን ነገር ከጉዳት ለማያያዝ የሜዳው ችግር ምንም ጥያቄ የለውም። ያው ባለፈው ስላነሳ ነው የሜዳውን ችግር የጉዳቱ አንድ አካል ምንም ጥያቄ የለውም። ልጆችን ለጉዳት ማዳረጉ ጥሩ ሜዳ ከሌለ እንደዚህ አይነት ነገሮች ሊፈጠሩ እንደሚችሉ መገመቱ ብዙ የሚያዳግት ጉዳይ አይደለም። በተለይ የውድድርና ስነ ስርዓት ኮሚቴው የሰዓቱን ጉዳይም መመልከት ይኖርበታል። ግን እንደ አንድ ምክንያት እየተነሳ ያለው የአዲስ አበባ ስቴዲየም ፓውዛ አይሰራም፣ ፓውዛ የለም። ስለዚህ ሰዓቱ በገፋ ቁጥር ጨዋታዎችን ማካሄድ ስለማይቻል ከባድ ነው የሚሆነው። እንደውም ትናንት በተደረገው ጨዋታ ላይ የሚድሮክ ፎቁ ላይ የነበረው ስክሪን በጣም ትልቅ ላይት ነበረው እና ያ ላይት ስቴዲየም ላይ ያንጸባረቅ ነበርና ለኦቤን ሰራተኞች በእጅጉ አስቸግሮ ነበር ለካሜራ ተጫዋቾችን ለመቅረጽና በጣም አስቸጋሪ ነው። የአዲስ አበባ ስቴዲየም መች ፓውዛ ተገጥሞለት ቀጣይ ጨዋታዎችን ከምሽት 12 ሰዓት በኋላ የሚደረጉ ጨዋታዎችን እንዴት ሊያስተናግድ ይችላል? ምናልባት ያወዳዳሪው አካል ምን እየሰራ ነው በዚህ ጉዳይ እንግዲህ ያገኘነው መረጃ የለም። በርግጥ ግን እስካሁን ግን እንደዛ ይቀጥሉ ነው ፕሮግራሞቹ። ቀጣይ የሚደረጉ ጨዋታዎችን በተለይ አሁን ቀጣይ የሚደረጉ ጨዋታዎች ኢትዮጵያ ቡና ከነገሌ አርሲ 7 ሰዓት ነው የሚደረገው። ኢትዮጵያ ቡና ይህን ጨዋታ እንደ ባለሜዳ ነው የሚያደርገው፣ ባለሜዳም ነው። ግን
በ7 ሰዓት ምን አይነት ደጋፊዎችን ኢትዮጵያ ቡና ያገኛል ብለህ ስታስብ አስቸጋሪ ነው የሚሆነው። ስለዚህ በዝግ ሜዳ እንደመጫወት የሚተናነስ ጉዳይ አይደለም እና ይህ አወዳዳሪው አካል ምን አስቦበታልና አጠቃላይ ደግሞ የተጫዋቾችን ከቅድም ካነሳ ነው ከዳኞች ጋር በተያያዘ በእርግጥ ዳኞች የሚሰሩ ስህተቶች ሊኖሩ ይችላሉ፣ ግን ተጫዋቾቻችን አሁንም መቀነስ ያልቻሉት ነገር ይሄ በሆነ ባልሆነው ዳኞችን ማዋከብና ዳኞችን መክበብ ለማታስቀይረው ሀሳብ ሌላ ደጋፊውን ፕሮቮክ እንደማድረግ ወይም ደግሞ አላስፈላጊ ነገሮች ውስጥ ሜዳ ውስጥ እንዲፈጠሩ የሚደረጉ ነገሮች አሉና እነዚህን ተያያዥ ጉዳዮች እናንሳቸው ማለት ያው ከሜዳ ጋር ተያይዞ ያለ ነገር ባልናገር ነው መመርጠው። ምክንያቱም ትላንትና ብዙ አንስተናል። በየጊዜውም እንደዚህ ቅሬታ ተቃውሞ ስታቀርብ በቃ ሌላ ፍላጎት ሌላ ዓላማ ያለ ያስመስላልና እነሱ በስራቸው ቀጥለዋል። ያውታል ሁልጊዜ ሰውን ፕሮቮክ ሊያደርግ የሚችሉ ውሳኔዎችን የሚወስኑትና እንዲህ አይነት ነገር አዲስ አበባ ስቴዲየም ላይ ጨዋታዎች ስታደርግ ብዙ ልታነሳቸው የሚገቡ ጉዳዮች እንዳሉ ይታወቃል። አሁን የምትላቸውን ጉዳዮች ከዛ ጋር የተያያዙ ናቸው። በቃ ስቴዲየም አዲስ አበባ ስቴዲየም ይደረግ ብለህ ስትል የምታያቸው ብዙ መሰረተ ልማቶች አሉ። እንግዲህ አንዱ መሰረተ ልማት እንግዲህ ፓውዛ ነው። ፓውዛ ከሌለ አዲስ አበባ ስቴዲየም ላይ ለምንድን ነው ጨዋታ የምታደርገው? አይደል? ይኸው ካፍ እኮ ምክንያት እየፈለገ አይደል ውድድር የሚወስድብ አይደለም። በቃ ለምንድን ነው አንተስ እንደዛ አቋም አይኖርክ? ለምንድን ነው ህግ የምታወጣው? እንዲህ አላረግም፣ እንዲህ ካላሟላችሁ፣ እንዲህ ካላረጋችሁ ብለህ ካልክ መፈጸም ነው አይደል እንዴ? ህግ አውጥተህ እንደገና ህጉ ተግባራዊ እንዳይሆን ደግሞ መልሰህ በጎን የምትሰራ ከሆነ ምንድነው? አሁን ኢትዮጵያ ቡና ከአርሲ ነገሌ 7 ሰዓት ይጫወታል። ኢትዮጵያ ቡና ብቻ ሳይሆን በውድድሩ መርሃ ግብር ላይ 7 ሰዓት የሚል ሰዓት ተቀምጧል። መቀመጥ አለበት ወይ? በቃ በዛ ጨዋታ ላይ ልጆች ይጫወታሉ። ምን በቃ ስራቸው ተብሎ ግዴታቸው ነው። ምን አገባው ለምን አይሞትም እየተባለ ነው የሚፈረድብ አይደል? ትክክለኛ ሰዓት አይደለም። በቃ ከአቅም በላይ የሆነ ነገር ካለ ልትወሰነች እንትን ልታረግ ትችላል። ነገር ግን ብዙ ነገር ባለበት ሁኔታ ውስጥ ግን 7 ሰዓት ላይ ማድረግ ምንም አይነት እግር ኳስ አታይ ወይም ተጫዋቾቹ በሙሉ ፍላጎታቸው በሙሉ ጤንነታቸው ጨዋታዎችን አያደርጉም። አንዳንድ ጊዜ ደግሞ ፀሐዩ ከረር ሲል ደግሞ በልጆቹ ጤና ላይ የሚፈጥረውም ነገር አለ። በእርግጠኝነት ምነግር ድሮ 8 ሰዓት ጨዋታ ሲባል ሁሉም ተመልካቹም አሰልጣኙም ተጫዋቹም ፍላጎት የላቸውም። 50 ከመቶ ፍላጎታቸው ይቀንሳል። 7 ሰዓት ላይ የሚጫወቱ ቲሞች በሙሉ እንግዲህ 7 ሰዓት ጨዋታው የሚጀምርበት ነው። አንተ ስቴዲየም መድረስ ያለብህ ከ1 ሰዓት በፊት ነው። የምታሟሙቀው 6 ሰዓት ነው። 6 ሰዓት ራሱ በቃ ዋናው ኃይለኛው ፀሐይ ያለበት ነው። በዛ አይተዋል። ከ6 ሰዓት ጀምሮ እስከ 9 ሰዓት እነዚህ ልጆች በቃ አንደኛ አክቲቭ የሚሆኑበት አይደለም። በሳይንስ ስትሄድ እኮ የሰሞኑን እዚህ ጋብዘዋለሁ የፐርፎርማንስና ሪከቨሪ ባለሙያው የሆኑት ዶክተር ተስፋዬ ብርሃኔ 2014 ላይ ይመስለኛል ባህር ዳር ላይ ተገናኝተን ጨዋታዎች ያኔ 3 ሰዓት 4 ሰዓት ይደረጉ ነበር። መደረግ አለበት ወይ በዚህ ሰዓት በሚል አንድ ፕሮግራም እዛ ሰርቼ ነበርና እሳቸው ወንጀል ነው ያሉት። በቃ ወንጀል በትክክለኛ ምንም ቋንቋውን ምንም እንደዚህ ሊሉ አልፈለጉም። በቃ ወንጀል ነው። ተጫዋቾች ውድድር በዓለም ላይም በዚህ ሰዓት አይደረግም። 3 ሰዓትና 4 ሰዓት ላይ ተጫዋቾች በትክክለኛው ሳይንስ ከተሄደ አክቲቭ አይደሉም። እንደ አጠቃላይ የሰው ልጅ በዕለት ተዕለት እንቅስቃሴ ውስጥ ሙሉ ለሙሉ በደንብ አክቲቭ ሆኖ መንቀሳቀስ የሚችለው ከ8 ሰዓት በኋላ ነው። ይሄ ሳይንስ ነው። እኔ አንተ የምንለው ዶክተሩ የሚሉት ጉዳይ አይደለም። ስለዚህ 3 ሰዓትና 4 ሰዓት ጨዋታ መደረግ የለበትም። ከአመጋገብ ጋር ከረፍት አወሳሰድ ጋር ከአጠቃላይ የሰውነታችን አፈጣጠር ጋር ተያይዞ ያሉ ችግሮች አሉ። ስለዚህ በዚህ ሰዓት ጨዋታዎች መደረግ የለባቸውም ብለው ተናገሩ።
በአጋጣሚ በወቅቱ የሊግ ካምፓኒ ሰዎች አንዳንዴ ያዳምጣሉ፣ ይሰማሉ፣ ምስጋና ይገባቸው የ3 ሰዓት የ4 ሰዓት ጨዋታ እንዲቀር ተደረገ። አሁንም 7 ሰዓት ስታደርግ ምን አይተ ነው? ፕሮግራም ማውጣት እኮ ዝም ብለህ እያወጣ ይሄን አርግ ማለት አይደለም። ምን ያመጣል? ምንድነው ዓላማዬ? እግር ኳስ ውድድር የምታካሂደው ምን ግብ አስቀምጠ ነው? አረ የኢትዮጵያን እግር ኳስ አሳድጋለሁ ብለህ ምትል ከሆነ ስለዚህ ሊያድግ የሚችለው ምን ሲሟላ ነው? ውድድር እንዴት ሳደርግ ነው? ተጫዋቾች በምን ሁኔታ ላይ ሲገኙ ነው? ምናምን የሚለውንም አብረ ማየት መቻል ያስፈልጋል። አወዳዳሪ አካል ብለህ ስትል እዛ አወዳዳሪ አካል ውስጥ እኮ የሚገቡ ሰዎች የግዴታ አሰልጣኝ የሆኑ ቴክኒክ፣ ታክቲክ ወይም ስፖርት ሳይንስ ብቻ የተማሩ ብቻ እኮ መሆን የለባቸው። የተለያዩ ባለሙያዎችም ያስፈልጋሉ። ምክንያቱም እግር ኳስ ከጤና አኳያ ይታያል፣ ከሜዳ አኳያ ይታያል፣ ከተለያየ ነገር አንጻር ታያለ። አሁን ላይ አይተ ከሆነ ሜዳ ብቁ ነው አይደለም የሚለውን እኮ የሚገመግሙት እኮ 100 አለቃ ፍቃደ ማሞ ናቸው፣ ክፍሌ ሰይፈ ናቸው እኮ ሄደው ሜዳው እንደዚህ እያደረጉ ይደበደው ብቁ ነው አይደለም እየተባለ ነው እኮ የሚወሰነው። በሱፍና በጫማ በቃ በሱፍና በጫማ ገብተው ይደበድቡታል በእግራቸው። በቃ ይሄ ተስተካክሏል ይሂድ። እንደዚህ ነው ሜዳ የሚታየው። ስለዚህ እንዲህ አይነት ነገሮች ስታይ ብዙ ችግሮች አሉ። ይሄ ከተጫዋቾቹ አንጻር ያየነው ዋናዎቹ እነሱ ስለሆኑ፣ ከተመልካችስ አንጻር ካየው 7 ሰዓት ላይ የትኛው ተመልካች ነው ወደ ሜዳ የሚመጣው? በስራ ሰዓት እኮ ነው። አንተ እኔ ግዴታችን ስለሆነ ሄደን እናያለን። ሌላው ግን ተመልካች ግን ስራ ላይ ነው። ስለዚህ ተመልካች የሌለው እግር ኳስ ምንድን ነው የሚጠቅመው? ስለዚህ ፕሮግራም ሲወጣ ተመልካቹንም ታሳቢ ያደረገ መሆን መቻል አለበት አይደለ? ስለዚህ ለተመልካቹ የሚመችበት ሰዓት ግን አለመታደሉ ነው። ኢትዮጵያ ውስጥ ያሉ የስፖርት መሪዎች በሙሉ ውድድር ጀመርን ጨረስን ለሚል ሪፖርት እንጂ የሚጨነቁት ያ እግር ኳስ በመካሄዱ ስለሚመጣው ውጤት አይጨነቁም። ለዚህ ነው በፈለጉ 7 ሰዓት 3 ሰዓት የኢትዮጵያ ፕሪሚየር ሊግ እድሜ ለዶክተር ተስፋዬ ያን ጊዜ በዛ አስፈራሩ፣ ወደ ከሰዓት መጣ። የኢትዮጵያ ከፍተኛ ሊግ፣ አንደኛ ሊግ፣ የሴቶች ፕሪሚየር ሊግ ታዳጊዎቹ በቃ 1-2 ሰዓት ሁሉ ተጀምሮ የለ እንደ ኳስ በዛ ሰዓት ኳስ እንዴት ነው የምታጫውተው? የኢትዮጵያ እግር ኳስ ፌዴሬሽንም እኮ እንደዚሁ ነው የሚያደርገው። በአጠቃላይ ኢትዮጵያ ውስጥ ውድድር የሚካሄደው እግር ኳስ አለ ለማለት እንጂ እግር ኳስ ተካሂዶ ለውጥ ለማምጣት እድገት ለማምጣት አይደለም። አመራሮቻችን በዚህ ደረጃ ነው ያሉት። ለዚህ ነው ትናንትናም በነበረው ነገር ላይ በቃ የአመራር ለውጥ ኢትዮጵያ እግር ኳስ ያስፈልጋል። አመራሮቹ በቃ ተሰላችተዋል። ግማሾቹ ጥቅሙ ውስጥ ጭልጥ ብለው ገብተዋል። ስምና ዝናን ለማትረፍ የሚሰሩ ናቸው። የሚጨነቁት የሚጠበቡት ኪሳቸው ስለሚገባ ገንዘብና ስለሚያገኙት ርካሽ ስም ብቻ ሆኗል እንጂ በትክክል እግር ኳስ የሚመራ ለእድገት የሚሰራ ሰው እኔ ውድድር በእንደዚህ ደረጃ ያካሂዳል ብዬ አላስብም። የእውቀት ችግር ነው ብዬ አላምንም። ሁሉም እውቀት ላይኖረኝ ይችላል። እውቀት ከሌለኝ ግን የሌለኝን ካለው መውሰድ ተገቢ እና ትክክል ነው። ማነስም አይደለም። ማንም ሰው ሁሉም ነገር ሊኖረው አይችልም። ስለዚህ ያንን ነገር እያደረጉ ለምን አያደርጉም? እንዳልኩት ጥቅምና ዝናው ላይ ትኩረት ሰጥተው ስለሚሰሩ። ስለዚህ አሁንም ከአዲስ አበባ ስቴዲየም ጋር ተያይዞ የሚነሳው ችግር ምንም አዲስ አበባ ስቴዲየም ስፖርት ኮሚሽን ብለህ ልትወቅስ አትችልም። ስፖርት ኮሚሽን ለዚህ ለፕሪሚየር ሊግ ለእንትን ብሎ ያዘጋጀው ነገር የለም። ስለዚህ ፓውዛውም አልተሰራም። ለምን አልተሰራም? እነሱ ያውቁታል። ይህ እየታወቀ አንተ ነው የገባኸው ወይ ተመቻችቶ ተሰጥቶ አይደለም የተበላሸው አይደለም። ሁሉም ባልተስተካከለበት ሁኔታ አይደለም የገባው። ስለዚህ መቀበል ዞሮ ያው የመጀመሪያው ሳምንት የኢትዮጵያ ፕሪሚየር ሊግ ብዙ ያየናቸው ነገሮች አሉ። ምናልባት መልካም ጎን የሚባለው በአዲስ አበባ ስቴዲየም እኛም
ውድድሩ እዚህ መጥቶልን እንደነዚህ አይነት ነገሮችን እያየን እንደነዚህ ሀሳብ ለመስጠት እድሉን ከፍቶልናል። ይሄ ትልቁ ነገር ለኛ ይሄኛው ነገር ነው። ግን ብዙ መስተካከል ያለባቸው ነገሮች ያሉ ያነሳናቸው ነገሮች እንዳጠቃላይ ከሜዳ ውስጥም ከሜዳ ውጭም አስተዳደራዊ ጉዳዮችም አጠቃላይ የተጫዋቾቻችንም የአሰልጣኞቻችንም ብዙ ነገሮችን ማስተካከል እንዳለበት ቅድም ከጥፋት ጋር በተያያዘ ያነሳናቸው ነገሮች አሉ። እሱ እንግዲህ ለአሰልጣኝና ለተጫዋቾች ነው። ከዛ በዘለለ ያለው ደግሞ በአጠቃላይ በኢትዮጵያ ፕሪሚየር ሊግ የሜዳው ጉዳይ ብዙ አሳሳቢ ነገሮች እንዳሉት እንግዲህ ቅድም የያዝነው የፓውዛ ጉዳይ አለ፣ የመጫወቻው ሜዳው ጉዳይ አለ። እንግዲህ እነሱ ነገሮች እስከ መቼ ይቀጥላሉ? ወደ ኋላ ላይ እንግዲህ ወደፊት የምናየው ጉዳይ ነው። ብዙ ግን የሚያሳስቡ ነገሮች አሉት። ግን ዞሮ ዞሮ ከሞላ ጎደል ጥሩ የሚባል ሳምንት ነው ብሎ መናገር ይቻላል። በተለይ በደጋፊዎች ድባብ ጥሩ ሳምንት ነው። ምናልባት በቀጣይ ደግሞ እንግዲህ እስኪ የመጀመሪያው ሳምንት ጥሩ ቡድኖችን ምናልባት በቀጣይ የምናይ ይሆናል። እንግዲህ ለዛሬው በዚህ ቋጭ ተሻለ አንድ ሁለት ነገር ላንሳ። አሁንም የኢትዮጵያ ፕሪሚየር ሊግ አዲስ አበባ ላይ በመምጣቱ ከሁለቱ ክለቦች በዘለለ ሌሎች ደጋፊዎች ወደ ስቴዲየም እየመጡ አይደሉም። ይሄ ትንሽ የሚያሳስብ ጉዳይ ነው። ከአሁን በፊት ደጋፊዎች በየስቴዲየሞቹ መሄድ የማይችሉት ወይም አልቻልንም ብለው የሚሉት ከርቀት አንጻር፣ ከደህንነት አንጻር፣ ከብዙ ነገሮች አንጻር የሚያነሷቸው ችግሮች ነበሩ አይደል? አሁን ላይ ግን እነዚህ ችግሮች በብዙ መልኩ የቀነሱ የተወገዱ ይመስለኛል። አዲስ አበባ ላይ ውድድር ለማድረግ አዲስ አበባ ላይ ተገኝቶ ቡድንን ለመደገፍ ብዙ የሚያስቸግር ሁኔታ የለም። ስለዚህ በዛ መጠን ግን ደጋፊዎች እየመጡ አይደለም ወደ ስታዲየም በዚህ ሳምንት ላይ። በቀጣይ ሳምንታቶች ላይ ግን ሁሉም ክለብ ደጋፊዎች በዚህ ረገድ ሊግ ካምፓኒው ቢሆን ስራዎች መስራት ያለበት ይመስለኛል። እኛም እንደ ሚዲያ በዚህ ረገድ ስቴዲየም ሙሉ ሆኖ ማየት መቻል አለበት። ዋው አዲስ አበባ ላይ ለቅዱስ ጊዮርጊስና ለኢትዮጵያ ቡና ደጋፊዎች ብቻ ሳይሆን ሌሎች ደጋፊዎችም መጥተው ከሌላው አካባቢ በተሻለ አዲስ አበባ ስቴዲየም ድባቡ ያማረ መሆን መቻል አለበት። አሁን ላይ እግር ኳስ ዝም ብለ ለእርዳታ የምታደርገው ውድድር አይደለም። እግር ኳስ አሁን ንግድ እየሆነ ነው። ስለዚህ ወደዛ መስመር እንዲሄድ ሁሉም የበኩሉን ሚና መጫወት አለበት። የክለብ ደጋፊ ማህበር አመራሮች ትልቁ ስራ እነሱ ጋር ነው። በቃ ስለዚህ ደጋፊ ማህበር አለን እያሉ ለግል ማህበሩን ለግል ዓላማና ፍላጎት ማዋል ሳይሆን ለክለቡ ዓላማና ፍላጎት ማዋል ተገቢና ትክክል ይመስለኛል። ስለዚህ በዚህ ረገድ ማህበራት ብዙ ስራ ሊሰሩ ይገባል። ደጋፊዎቻቸውን ወደ ስታዲየም እንዲያመጡ ማድረግ የሚጠበቅባቸው ይመስለኛል። ምክንያቱም ብዙ የትኛውም አካባቢ ሰው አዲስ አበባ ላይ በብዛት አለ አይደለ? አሁን ወላይታ ዲቻ፣ አርባ ምንጭ ሲጫወቱ ከዚህ በፊት በነበሩት ጊዜያቶች ላይ ከቅዱስ ጊዮርጊስም ከኢትዮጵያ ቡናም ደጋፊዎች ባልተናነሰ ስታዲየሙን ያጨናንቁ ነበሩ። እነዚህ ደጋፊዎች ወዴት ሄዱ? ለምን መምጣት አልቻሉ? ባህር ዳር በተመሳሳይ ትላንት የተመለከትነው ደጋፊ ይሄ ነው ወይ? አርባ ምንጭ ሲጫወት ያየነው ደጋፊ ይሄ ነው ወይ? ሌሎችስ ክለቦች እንደዚሁ መጠየቅ፣ ሀዲያ እዚህ ሲጫወት እንደዚህ ነው ወይ ስቴዲየም መገኘት ያለበት የሚለው ነገር ዝም ብለን እንደቀላል የምናየው አይደለም። እግር ኳሱን ወደ ተሻለ ደረጃ እናድርስ ከተባለ ሜዳ ላይ የሚታየውን እንቅስቃሴ ብቻ ሳይሆን ደጋፊውም የራሱን ሚና ይጫወታል። እዛ ጋር ለሚታየው እንቅስቃሴ እድገት ተመልካች ሲኖርና ሳይኖር ተጫዋቾችም እኮ የመጫወት ፍላጎታቸው ይለያያል። በቀደሙ ጨዋታ ላይ በደርቢው ጨዋታ ላይ አይተሃል። የተመልካች በዛ ደረጃ መምጣት ተጫዋቾቹ ላይ ምን ያህል ጫና እንደፈጠረ፣ ምን ያህል ልምድ ትልቅ የምትላቸው ተጫዋቾች ሁሉ እንደተቸገሩ ተመልክተናል። ስለዚህ ይሄ ለእግር ኳሱ ይጠቅማል። ስለዚህ በዚህ ረገድ ሊግ ካምፓኒው፣ የኢትዮጵያ እግር ኳስ ፌዴሬሽኑ፣ ሁሉም ባለድርሻ አካላት ስቴዲየማችን በደጋፊዎች መሙላት መቻል አለበት እና ለዛ አሁንም የሰዓቱ የዚህ ፓውዛ ጉዳይ ምናምን ተስተካክሎ ተመልካች በብዛት በሚገኝበት ሰዓት ጨዋታዎቹ መደረግ አለባቸው። አዲስ አበባ ላይ በቃ የትኛውም መስዋዕትነት መከፈል አለበት።
ተመልካች ወደ ሜዳ እንዲመጣ። ስለዚህ ያ ነገር ቢደረግ የሚል ሀሳብ ለመስጠት ነው። ሁለተኛውና ዋናው ግን እዚህ ጋር ማየት ያለብን ነገር በዘንድሮ የኢትዮጵያ ፕሪሚየር ሊግ 20 ክለቦች እየተሳተፉ ናቸው። ከነዚህ 20 ክለቦች ምን ያህሉ ክለብ አሰልጣኝ እንደቀየረ ታውቃለህ? በርካቶቹ አሰልጣኝ ቀይረዋል። 12 ክለቦች የአሰልጣኝ ለውጥ አድርገዋል። 8 ክለቦች ከአሰልጣኞቻቸው ጋር ቀጥለዋል። ይሄ በራሱ የሚነግር ነገር ምንድን ነው? አለመረጋጋት እንዳለ ትነግራለህ። አለመረጋጋት ደግሞ ምን ይፈጥራል? ቀውስን ይፈጥራል። ያው እግር ኳስን ወደ ኋላ ይገቱታል። ሌላ ምንም ማለት ነው። ስለዚህ ከዚህ ክለቦች ሊማሩ ይገባል ተብሎ ነው የሚታሰበውና ይሄን ለመጠቆም ያህል ነው። 12 ያህል ክለቦች በጣም አሰልጣኝ ቀይረዋል። አዲስ ቡድን ነው ይዘው የመጡት። የሚገርም ነገር ከነዚህ 12 ክለቦች ውስጥ በመጀመሪያው ሳምንት በተደረጉ ጨዋታዎች ወደ 7 ያህል ክለቦች ይዘዋቸው በመጡት የቋሚ ተሰላፊ ውስጥ ከ1 እስከ 3 ተጫዋቾችን ነው ነባር ተጫዋች ይዞ የመጡት። አንድ ተጫዋች ብቻ ይዞ ይመጣል። አሁን ለምሳሌ አዳማ ከተማን ውሰድ። ቢኒያም አይተምን ብቻ ነው ይዞ የመጣው። ሌሎች እንደዚሁ 3 ያህል ክለቦች እንደዚህ አድርጓል። ወልዋሎ፣ መቀሌ 2 ወልዋሎ እንዲያውም 3 አሉ። ወልዋሎና መቀሌ 3 አሉ። አዲስ አዳጊዎቹ 2 ተጫዋች ብቻ ይዘው የመጡበት ሁሉም 90% እና ከዛ በላይ ቅያሪ አድርገው ወደ ውድድር የመጡበት ሁኔታ ነው የምትመለከተው። ይሄ በእግር ኳሱ ላይ ቡድን ሁል ጊዜ እየፈረሰ አይገነባም የሚል መርህ። ቡድን እየተጠገነ እንጂ እየፈረሰ አይገነባም። ይሄ በቲሙ ላይ በአጠቃላይ በእግር ኳሱ ላይ አለመረጋጋትን፣ ቅድም እንዳልከው ትልቅ ቀውስን የሚፈጥር ጉዳይ ነው። ሁል ጊዜ በኢትዮጵያ ፕሪሚየር ሊግ ላይ ቅዱስ ጊዮርጊስ ለምን ሻምፒዮና ይሆናል? ለምን 15 ጊዜ ቅዱስ ጊዮርጊስ የኢትዮጵያ ፕሪሚየር ሊግን ዋንጫ አነሳ ብለህ ካልክ ምክንያት አለው። ምክንያቱ ቡድን እየጠገኑ እንጂ እያፈረሱ አይገነቡም። እነሱ ጋር የተረጋጋ እስኳድ በየዓመቱ አለ። ያ ቲሙን እንዲሻገር አድርጎታል። ቅዱስ ጊዮርጊስ አሁን በአብዛኛው በቀውስ ውስጥ ነው ያለው አይደል? ነገር ግን አሁን በቀደም በነበረው ስብስብ ውስጥ ግን 11 ያህል ከ11ዱ ተጫዋቾች 9 ያህሉ ከቲሙ ጋር አብረው የነበሩ ናቸው። አዲሱ አቱላና አቤል ያለው ነው አዲስ የመጡት ዘንድሮ ላይ ተቀላቀሉ። ሌሎቹ ግን አምና የነበሩት ተጫዋቾች ናቸው በስኳድ ውስጥ የነበሩት። ምንም እንኳ የተወሰኑ ተጫዋቾች ብዙ ጨዋታዎችን የመጫወት እድል ምናምን ባይኖራቸውም ባለፉት 2 ዓመታት ግን ከቲሙ ጋር አብረው ቆይተዋል። ስለዚህ አሁን ተረካቢዎች ናቸው። ስለዚህ ቅዱስ ጊዮርጊስ አሁን ላይም ቢሆን በዚህ በተወሰኑ ጨዋታዎች ላይ ሲቲ ካፕ ላይም ብለው በዚህ ጅማሮ ጨዋታዎች ላይ ይህ ቢያንስ የነበረውን ነገር ይዞ ለመቀጠል እንደሚችል ፍንጭ ያሳየበት ሁኔታ አለ። ያንን የፈጠረለት መረጋጋቱ ያለውን ስኳድ ይዘ እዛ ላይ እየጨመርክ ስትሄድ ቅዱስ ጊዮርጊስ የበለጠ እየተጠናከረ ሊሄድ የሚችልበት ነገር እንዳለ መገንዘብ ትችላለህ። የሚገርም ነገር አሁን ወደ 8 ያህል አሰልጣኞች ናቸው ከቲማቸው ጋር የቀጠሉት አይደለ? ከነዚህ ውስጥ አሰልጣኞች እንግዲህ ሻምፒዮኑ ኢትዮጵያ መድን አሁን በነበረው ስኳድ ላይ 4 ያህል አዲስ ተጫዋቾችን ይዞ ነው የመጣው። በስኳድ ውስጥ እንግዲህ ስንት ፐርሰንቱን እየቀነሰ ነው መድን ራሱ። በእርግጥ መድን ብዙ ተጫዋቾች ለቀውበታል። የሚገርም ነገር አሁን ብዙዎቹ አሁን ቅድም እንደነገርኩ 6 ነው ወደ 14 የሚሆኑት ከ7 እስከ 9 ያህል በስኳዳቸው ውስጥ ይዘው መጥተዋል።
ከአብዛኞቹ ስኳዳቸውን ይዘው የቀጠሉ ቲሞች አሉ ሊጉ ላይ። ነገር ግን እነዚህ ቲሞች ስኳዳቸውን እንዴት ይዘው ቀጠሉ? አምነውበት ነው? አቅደው ነው? አልመው ነው? ምናምን ብለህ ስትል የሚነግር ነገር አለ። ብዙዎቹ ከ7 እስከ 9 ተጫዋች ይዘው የቀጠሉት ቲሞች ኮንትራት ያለባቸው ተጫዋቾች ስላሉ ኮንትራት አለች። ኮንትራት ባይኖራቸው ኖሮ አሰልጣኞቹ ምን አይነት ውሳኔ ነበር የሚወስኑት ሚለውን ስታይ ትንሽ ስጋት እንዳለ። አብዛኞቹ ክለቦች በሚገርም ሁኔታ ኮንትራት የጨረሱ ተጫዋቾችን እነማን አስቀጥለዋል? አዲሶቹም ነባሮቹም ኮንትራታቸውን ጨርሰው በዘንድሮ የውድድር ዘመን ላይ ኮንትራታቸውን ያራዝማሉ፣ ከቲሙ ጋር አብሮ ይቀጥላሉ ብለህ ስትል ያልቀጠሉ ተጫዋቾች በአብዛኛው ክለብ በዋናነት የምጠቅሰው ኢትዮጵያ መድንን ብቻ ነው። ኢትዮጵያ መድን አምና ሲጠቀምባቸው ከነበሩት ቋሚ ተሰላፊዎች ውስጥ 6 ያህል ተጫዋቾቹን ቡድኑ ላይ እንዲቀሩ አዲስ ኮንትራት አቅርቦ አስቀጥሏል። ሌሎች ክለቦች ጋር ላይ ግን በሙሉ ለቀዋል። ለምሳሌ አብነት ደምሴ በወላይታ ዲቻ የሚፈለግ ከክለቡ ጋር መቀጠል ያለበት ተጫዋች ነው አይደለ? ሌሎችም እዛ ቲም ላይ የነበሩትን በሙሉ ለቀዋል። ባንክ ላይ ብትሄድ አንድም ቤት ውስጥ የነበረ ተጫዋች ከቲሙ ጋር የቀጠለ የለም። ምናልባት ተስፋዬ ተከላካዩ አለ፣ ሲሞን አለ። ከዛ ውጭ ግን ብዙዎቹ የለቀቁበት ሁኔታ አለና ከዝውውር ጋር ተያይዞ ጤናማ ያልሆነ አካሄድ፣ ቡድን እየፈረሰ የሚገነባበት አካሄድ የሊጉን ጥንካሬ በእጅጉ እንደሚቀንሰው ለመናገርና ለማሳየት ያህል ነው። አመሰግናለሁ። ዞሮ ቅድም ከደጋፊዎች ጋር በተያያዘ እንግዲህ ደጋፊዎች በቀጣይ ምናልባት አዲስ አበባ በርካታ ደጋፊዎች እንዳሉ ይታወቃል። አዲስ አበባ ላይ የሁሉም ክለብ ደጋፊዎች በርካታ ደጋፊዎች አሏቸውና እነዛን ደጋፊዎች አነቃንቆ ወደ ስቴዲየም የማምጣት ስራ ደግሞ በተለይ ደግሞ የደጋፊዎች ጥምረት አለ የፕሪሚየር ሊጉ የደጋፊዎች ጥምረት ምንድነው የሚሰራው ስራ እንግዲህ ይሄንን ካልሰራ ሌላ ስራ ሊሰራ አይችልምና ከዛ አንፃር ከደጋፊዎች ጥምረት ጋር እንዲሁም ደግሞ የደጋፊ አመራሮችን በአጠቃላይ ይሄንን ስራ ሰርተው ደጋፊዎቻቸውን ወደ ስቴዲየም ማምጣት ራሳቸውን በፋይናንስ ማጠናከር አጠቃላይ ለክለባቸው እድገትም ለእግር ኳሱ እድገትም የበኩላቸውን አስተዋጽኦ መወጣት ይጠበቅባቸዋል። እንግዲህ በቀጣይ በርካታ ደጋፊዎችን አዲስ አበባ ስቴዲየም እንመለከታለን ብለን እናስባለን። ውድ ተመልካቾቻችን የ2018 የሲቢ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ቁጥሮች ምን ይናገራሉ በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ሀተታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ ያደረግን። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉ። እንዲሁም ደግሞ የዩቲዩብ ቻናሉንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። ሰናይ ጊዜን ተመኘን።